ኤውግን ብሎይለር የሚባል ሰው ስሙን ሰጥቶታል። ይሄ ሰው የስዊስ ወይ ደግሞ የስዊትዘርላንድ ሳይንቲስት ነው። ለብዙ ጊዜ ካጠናው በኋላ ይህ ህመም ስኪዞፍሬኒያ ነው ብሎ ያሜ ሰጥቶታል። ስኪዞ ማለት መሰነጣጠቅ፣ ስፕሊቲንግ ማለት ነው። ፍሬኒያ ማለት ማይንድ ማለት ነው። ስለዚህ የአእምሮ መሰነጣጠቅ፣ የአእምሮ መበታተን፣ አንድ ላይ በቅንጅት አለመስራት የሚለወጥ ቀጥታ ይሄ ቃሉ የግሪክ ቃል ነው። ስለዚህ ይሄ ህመም በአብዛኛው ጊዜ ሳይታወቅ ቆይቶ ህዝብን ሲያስቃይ ቆየ። ግን በኋላ ያው ችግሩ ታውቆ ሕክምናውም እንደዚሁ ተገኝቶለታል። እርግጥ መጀመሪያ ምክንያቱ በተመለከተ ምክንያቱም በማድረግ ጥናት ተደርጎ ይህ ችግር በዘር ውስጥ ከቤተሰብ ጋር በተያያዘ አካባቢ ሁኔታዎችም አንድ ላይ የነዛ ውህድ መሆኑን ታውቋል። የመልእክት አስተላላፊ ኬሚካሎች የእነሱ መዛባት መሆኑ ታውቋል። ለምሳሌ ዶፓሚን የሚባል ኔውሮትራንስሚተር ወይም መልእክት አስተላላፊ ኬሚካል የእሱ መጨመር፣ መስተጓጎል እንደዚህ ሰዎች አሁን ምልክቶች ይታዩባቸዋል። በዚህ በሽታ የተጠቃ ሰው ሰማሁ የሚለው ነገር ያው የተሳሳተ መረጃ እና ከውጭ ሳይሆን እዛው አእምሮ ውስጥ ቅድም ባልኳቸው የኬሚካል መዛባቶች የተነሳ የሚፈጠር ነገር መሆኑ ያው በጥናት ደርሶበታል። ከከባድ የአእምሮ ህመሞች አንዱ ስኪዞፍሬኒክ ዲስኦርደር ወይ ደግሞ የስኪዞፍሬኒያ እክል የሚባለው ነው። ጤና ይስጥልኝ። ዶክተር ግንባሩ ገብረማርያም እባላለሁ። የአእምሮ ህክምና ስፔሻሊስት ነኝ። ኤክስፐርት ሳይካትሪስት ነው የሚባለው። አሁን የምንገኘው በጃድበር የአእምሮ ህክምናና የሱስ ማገገሚያ ማዕከል ነው። በዚህ የአእምሮ ህክምና ስራ ከ30 ዓመታት በላይ አገልግያለሁ። በአሁኑ ጊዜ ደግሞ የራሴ ድርጅት የአእምሮ ህክምና ማዕከል እና የሱስ ማገገሚያ ማዕከል የሚል ድርጅት አለኝ። የዚህ ድርጅት መስራችና ሜዲካል ዳይሬክተር ነኝ። ዛሬ የውይይት ርዕሳችን በጣም ከባድ ከሚባሉት የአእምሮ ህመሞች አንዱ ስኪዞፍሬኒክ ዲስኦርደር የሚባለው ነው። ይህ ህመም ለዝንተ ዓለም ሳይታወቅ ቆይቶ በ1911 እንደ አውሮፓ አቆጣጠር ኤውግን ብሎይለር የሚባል ሰው ስሙን ሰጥቶታል። ይሄ ሰው የስዊስ ወይ ደግሞ የስዊትዘርላንድ ሳይንቲስት ነው። ለብዙ ጊዜ ካጠናው በኋላ ይህ ህመም ስኪዞፍሬኒያ ነው ብሎ ስያሜ ሰጥቶታል። ስኪዞ ማለት መሰነጣጠቅ፣ ስፕሊቲንግ ማለት ነው። ፍሬኒያ ማለት ማይንድ ማለት ነው። ስለዚህ የአእምሮ መሰነጣጠቅ፣ የአእምሮ መበታተን፣ አንድ ላይ በቅንጅት አለመስራት የሚለወጥ ቀጥታ ይሄ ቃሉ የግሪክ ቃል ነው። ስለዚህ ይሄ ህመም በአብዛኛው ጊዜ ሳይታወቅ ቆይቶ ህዝብን ሲያስቃይ ቆየ። ግን በኋላ ያው ችግሩ ታውቆ ሕክምናውም እንደዚሁ ተገኝቶለታል። እርግጥ መጀመሪያ ምክንያቱ በተመለከተ ምክንያቱም በማድረግ ጥናት ተደርጎ ይህ ችግር በዘር ውስጥ ከቤተሰብ ጋር በተያያዘ አካባቢ ሁኔታዎችም አንድ ላይ የነዛ ውህድ መሆኑን ታውቋል። ግን እንዴት እንደሚከሰት አእምሮ ላይ የሚፈጥራቸው ችግሮች እንዳሉ የመልእክት አስተላላፊ ኬሚካሎች የእነሱ መዛባት መሆኑ ታውቋል። ለምሳሌ ዶፓሚን የሚባል ኔውሮትራንስሚተር ወይም መልእክት አስተላላፊ ኬሚካል የእሱ መጨመር፣ መስተጓጎል እንደዚህ ሰዎች አሁን ምልክቶች ይታዩባቸዋል። ከውስጥ ሌላው ሰው የማይሰማው በጆሮአቸው ሰው ሲሰድባቸው ወይ ደግሞ ሲያናግራቸው ወይ ደግሞ ስለነሱ አስተያየት ሲሰጥ ይሰማሉ። አጠገብ ያለ ሰው የማይሰማው ነገር ይሰማሉ። ስለዚህ እዚህ ላይ ምንድነው የምናየው? የስሜት ህዋሳቶች ስራ መዛባት ያሳያል። ስሜት ህዋሳቶችን እንደምታውቁት አይናችን ያው ለማየት፣ ጆሮአችን ለመስማት፣ ምላሳችን ለመቅመስ፣ ቆዳችን ምናምን ያው ንክኪ አንዳንድ ነገር ለመንካት በዛ ነው። ይሄ መረጃ አእምሯችን በእነዚህ የስሜት ህዋሳቶች አማካኝነት ነው መረጃ የሚያገኘው። አሁን ግን በዚህ በሽታ የተጠቃ ሰው ሰማሁ የሚለው ነገር ያው የተሳሳተ መረጃ እና ከውጭ ሳይሆን
እዛው አእምሮ ውስጥ ቅድም ባልኳቸው የኬሚካል መዛባቶች የተነሳ የሚፈጠር ነገር መሆኑ ያው በጥናት ደርሶበታል። ስለዚህ ይሄ አንድ ሲሆን፣ ሌላኛው ደግሞ በማየትም አለ። በማየት ፊልም የመሰለ ነገር፣ ህልም የመሰለ ነገር በቀን በጠራራ ፀሐይ ሊያይ ይችላል። ወይ የሚያስፈራራ ነገር ወይ የሚያስደስት ነገርም ሊያይ ይችላል። በአፍንጫው ደግሞ ሌላው ሰው አጠገብ ያለ የማያሸተው ነገር ሸተተኝ ሊል ይችላል። ለምሳሌ የተቃጠለ ጎማ፣ እዚህ ላይ የተቃጠለ ጎማ ቢኖር ሁላችንም እናሸታለን። ግን ለሱ ብቻ ጎማው ምንም ሳይቃጠል ሳይኖር ያው እንደዛ እንደሚያሸት፣ ደግሞ በመርፌ ተወጋሁ ወይ ደግሞ የሆነ ሰው ቆነጠጠኝ፣ የሆነ ነገር ሰው ነካኝ የሚል ሳይነካ ሳይወጋ ተወጋሁ የሚል ነገር ሊናገር ይችላል። በምላሱም እንደው መርዝ የሚል ነገር ቀመስኩ ሊል ይችላል። በዛን ጊዜ ያው ምግብ እንኳን የሚበላው ምግብ እናቱ ከሰጠችው አንቺ መርዝ ጨምረሽበታል አልበላም ሊል ይችላል። በጣም ይጠራጠራል። ከዛ ከመጠራጠሩ የተነሳ ከቤተሰብ ጋር፣ ከጓደኛው ጋር፣ ከሌላውም ሰው ጋር ግጭት ውስጥ ሊገባ ይችላል። ሌላው ያው ራሱን የመጠበቅ ነገር በጣም ይስተጓጎልበታል። የራሱን መንከባከብ ያቅተዋል። ተነሳሽነቱ በጣም ይቀንሳል። ለስራ ያለው ተነሳሽነት፣ ለትምህርት ያለው ተነሳሽነት ወይም ደግሞ የሆነ ነገር ለመፍጠር ከዚህ በፊት የነበረው ተነሳሽነት በሙሉ ይስተጓጎልበታል። በጣም ጎበዝ፣ በጣም አዋቂ የነበረ ሰው ያ አዋቂነቱ ላይ እንግዲህ ፈተና ይገጥሟል ማለት ነው። ሌላው ከህብረተሰብ ጋር መገናኘት፣ ማህበራዊ ኑሮን መሳተፍ፣ ከዚህ ሁሉ ነገር ያው ይስተጓጎላል ማለት ነው። ስለዚህ ይሄ በሽታ በተቻለ መጠን የምንነቱ ታውቆ በደንብ ታውቆ ሕክምና ከተደረገ ሕክምናም አለው ያው ትልቅ ለውጥ ይገኛል። በተለይ በጊዜ ሲጀምር እንትን ካለ ሕክምናው ከተጀመረ ጥሩ ለውጦች ይኖራሉ። ይሄ ችግር ብዙ ጊዜ አሳሳች የሚሆነው ምንድነው? የመጀመሪያ ምዕራፍ የሚባል ክፍል አለው ወይም ደግሞ ፕሮድሮማል ፌዝ እንለዋለን። ያ ምዕራፍ ላይ በግልጽ በጉልህ ቤተሰብም አይረዳውም። ለምሳሌ እንደገና ወጣት ከሆነ የወጣትነት እድሜ ነው፣ በዚህ እድሜ ምንም አይደለም ብለው ብዙ ትኩረት ላይ ሰጡት ይችላሉ። ራሱን ማግለል፣ ክፍል ውስጥ ቆልፎ መቀመጥ፣ ጨለማ ቤት ውስጥ ምናምን ሊቀመጥ ይችላል። ደግሞ ፀጉሩ ላይ ያበጥር ይችላል። ልብስ ላይ ቀይር ይችላል። ሁሉ ጊዜ አንድ አይነት ልብስ ሊሆን ይችላል። ሻወር ላይ ወስዶ ሰውነቱ ላይ ይታጠብ ይችላል። ምግብ ይበላል በደንብ እና እንቅልፍም ሊተኛ ይችላል። ግን ያው አንዳንዶቹ ግን የእንቅልፍ ሁኔታ ችግርም ይኖራል። ደግሞ ሌላ አደንዛዥ ዕፅ ሊገባ ይችላል። እነዛ የውስጥ ሰቆቃ በጣም ተጋኖ ሳይቀር ሲቀር ውስጥ ሰቆቃ ይኖረውና ያ ነገር ራሱን ለማከም ያን ለማስታገስ እያሉ ወደ አደንዛዥ ዕፅ ውስጥ ይገባሉ። ያ ምዕራፍ ሲያበቃ በጣም የተረባበሸ ሁኔታ ይፈጠራል። ያን ጊዜ እንግዲህ እንደዚህ ነገሮች ሲኖሩ ሰው ትኩረት አይሰጠው። ልክ በዛን ጊዜ ብያዝ ያው ሕክምናው ጥሩ ውጤት ይኖረዋል ብያለሁ። ግን ሰከንድ ፌዝ የምንለው የሁለተኛ ምዕራፍ ላይ ሲገባ ደንበኛ በግልጽ የሚታይ ጦርነት፣ እንኳንስ ባለሙያ ይቅርና ባለሙያ ያልሆነ ሰው ሊለየው የሚችል እዚህ ጋር እኮ ጦርነት ተነሳብን፣ እዚህ ጋር መጡ እኮ በቃ የዓለም መጨረሻ ነው ሊል ይችላል። በዛት ስለሱ እንደዛ ሊታየው ይችላል። ደግሞ ማታ በህልሜ ነግሮኛል፣ እኔ የበፊቱ ኢየሱስ ተሽሮ እኔ ኢየሱስ ነኝ። እንደዚህ የሪሊጂየስ እንትን የሆኑ ነገሮች ሊያይ ይችላል፣ ሊገጥሙት ይችላሉ። እና በጣም ተረባብሾ በጣም መቁነጥነጥ ሊኖር ይችላል። ብቻውን ማውራት፣ ብቻውን መሳቅ፣ በጣም አንዳንድ ጊዜ ከት ብሎ ሊስቅ ይችላል። አንዳንድ ጊዜ ደግሞ እንደዚሁ የስሜት መቀያየር፣ ማዘን፣ እንደዚህ አይነት ነገሮች ወይም ደግሞ ራሱን ማግለል፣ ምንም አይነት ፊቱ ላይ ምንም ነገር የማይታይ ነገር ሊኖር ይችላል። ሌላ ደግሞ ወደ ሶስተኛው እንትን ሲገባ እነዛ ነገሮች ጋብ ብለው የነዛ ነገሮች ቅሪት ከዚህ በፊት የነበሩ ለምሳሌ ዝም ብሎ ይጠራጠረ ያደርጋል እንጂ ብዙ ሪአክት አያደርግም። ብዙ ጊዜ ራሱን ከሰው ያገላል። ምን ይላል እንደገና ህመሙ ተመልሶ ሊመጣ። ስለዚህ እንደዚህ አይነት ሂደት ያለው በጣም ትሪኪ የሆነ አካላዊ የሆነ ህመም ነው። የህመሙ ሁኔታ ስናይ ቤተሰብም ሊሳሳት ይችላል። አሁን እንደዛ ምዕራፎቹ ሲያልፍ የመጀመሪያ ምዕራፍ አይደለም፣ ሁለተኛው ምዕራፍ ደግሞ
ጊዜ ሊኖረው ይችላል፣ ጊዜ ሊወስድ ይችላል። ያ ጊዜ ካልወሰደ ቶሎ ሳይወስድም ቶሎ ጋብ ሊል ይችላል። በዛን ጊዜ ተሻለው ችግር የለም ተብሎ ይታይ ይችላል። ግን ዞሮ ዞሮ ወደ መደበኛ ህይወቱ ወደ መደበኛ ጤንነቱ አይመለስም። ስለዚህ አንዳንድ ጊዜ ንግግሩ እንኳን ሲያናግሩት ደህና መልስ ላይሰጥ ይችላል። ንግግሩ ላይም ስናይ የተዘበራረቀ ሎጂካል ያልሆነ ያልተያያዙ ነገሮች መልስ ሊሰጥ ይችላል። ለተጠየቀው ጥያቄ ለዛ መልስ የማይሆን የተዘበራረቀ ነገር ሊሰጥ ይችላል። ሌላው ግጭት ሊፈጥር ይችላል ከሰው ጋር። ያ ምክንያቱም እከሌ ያጠቃኛል፣ በህይወቴ ጣልቃ ሊገባ ይፈልጋል ወይ በቤተሰቤ ጣልቃ ይፈልጋል በሚልበት ጊዜ ወደ ማጥቃቱ ኃይለኝነቱ ወደዛ ቤተሰብም የሆነ ነገር አደረገኝ፣ ይሰራብኛል፣ በሚስጥር እኔ ሳላውቅ ሊጎዳኝ ያስባል ወይም ደግሞ ያሰሩብኛል ሲል በዛን ጊዜ አግሬሲቭ ሊሆን ይችላል ወይ ኃይለኝነቱን ሊያሳይ ይችላል። ስለዚህ የተለያየ ስዕል በተለያዩ ሰዎች ላይ እናያለን። አንዳንድ ጊዜ ዝም ብሎ መንገድ ላይ ሊቆም ይችላል። መንገድ ላይ በአንድ እግሩ ብቻ ሊቆም ይችላል፣ ምንም ነገር ሳይንገር ወይ ደግሞ ቁጭ ብሎ ልክ እንደ እናት ህፃን ልጅ ያለች ውስጥ ሲቀመጥ ኤምብሪዮን ብለዋለን። በዛ አይነት አቅጣጫ ሊቀመጥ ይችላል። ምንም ላይንቀሳቀስ ይችላል ለብዙ ጊዜ። አንዳንድ ጊዜ ዝናብ ሁሉ ሲዘንብ ዶፍ ቢዘንብ እንኳን ከዛ ከቆመበት ላይንቀሳቀስ ይችላል። አንዳንዱ እንግዲህ በዚህ አይነት መልክ የምናይበት ጊዜ አለ። የንግግር እንትኑ ሁሉ የተዛባ የሚሆንበት ጊዜ አለ። በአስተሳሰብ መዛባት የተነሳ የንግግር መዛባት ይኖራል። የስራ ተነሳሽነት ይቀንሳል። የድርጊቶች ተነሳሽነት ሁሉ ይቀንስበታል። ራሱን አግሎ እንግዲህ ለዚህ ለማስታገስ እያለ የሚሰሙት የውስጥ ነገሩን ለማስታገስ እያለ ወደ አልኮል ወደ ሱስ ነገር ሁሉ ሊገባ ይችላል። ግን ያው ይባስ ብሎ ያን ነገር የባሱ ያባበስበታል እንጂ ምናልባት ለትንሽ ጊዜ ፋታ ሊሰጠው ይችላል። የእንቅልፍ መስተጓጎልም ሊኖር ይችላል። ብዙዎቹም ላይ የእንቅልፍ ችግር ሊኖራቸው ይችላል። ደግሞ በብዙ ከነዚህ ነገሮች የተነሳ በዚህ በህመሙ የተነሳ ወደ ራሱን መጉዳት ሁኔታ ውስጥ ሊገባ ይችላል። ራሱን መጉዳት በአንዳንድ ህመምተኞች ላይ እንደተከሰተ የበሽታ ሁኔታ ጥናት ያሳያል። ስለዚህ ይሄ ህመም አንደኛ ሲከሰት ያው የዘር ውርስ ሊኖረው ይችላል ብለን ልክ ስኳር ህመም በቤተሰብ ሊኖር እንደሚችል ይሄኛውም በቤተሰብ ሊኖር ይችላል። በአንድ ቤተሰብ ውስጥ እኔ ከተወለዱ 8 ልጆች 4ቱ በዚህ ችግር የተጠቁ እንደሆነ እንትኖች ያስረዳሉ ጥናቶች። እና የሌላው አካባቢ ሁኔታዎች ከአስተዳደግ ጋር ከአካባቢ ከሚሰጠው ተጽዕኖ ጋር በተያያዘ። ስለዚህ በአጠቃላይ ማህበራዊ ስነ-ልቦናዊ እና አካላዊ ሁኔታዎች ጠቅለል ባለ መልክ ለሌሎችም የአእምሮ ህመሞች እንደሚፈጥሩ እነዚህም ይፈጠራል። ይህኛው ስኪዞፍሬኒያ የሚባለው በሽታ በዚህ በልዩ ልዩ ምክንያቶች የተነሳ ሳይንሳዊ በሆኑ ምክንያቶች እንደሚመጣ ጥናቶች ያሳያሉ። ህክምናው አለው። ህክምናው እንግዲህ ስለ ልቦናዊ ህክምና አለ፣ የመድኃኒት ህክምና አለ፣ አንዳንዴ የመሳሪያ ህክምናም ይኖራል። በመጀመሪያ ያው እነዚህ የመድኃኒት ህክምናዎች በተለይ ትልቅ ለውጥ እንዳመጡ ታሪክ ያሳያል። በ1952 ዓ.ም መጀመሪያው አንቲሳይኮቲክ ወይ ደግሞ ጸረ እንደዚህ ህመሞች የሚሆን መድኃኒት ተፋብርኮ ዓለም እፎይ ብለዋል፣ ቤተሰብ አርፏል። ምክንያቱም ለዚህ ነው ላርጋፒል ማለት ትልቅ ማለት በጣም ትልቅ ማለት ነው። እና የፈረንሳይ ሀገር ነው የተመረተው። እሱ መፈብረክ ሲጀምር መድኃኒቱ ሲሰጥ ይሄ ከፎቅ ከገደል ራሳቸውን ይወረውሩ የነበሩ በካቴና ታስረው እጃቸው እግራቸው ይቆስል የነበሩ በግርሙቅ እግራቸው ታስረው ለላይ ይሰቃዩ የነበሩ በልዩ ልዩ ራሳቸውንም ስለማይጠብቁ ለልዩ ነገር ስለሚጋለጡ ለኢንፌክሽን ለብዙ አይነት ኢንፌክሽን ለብዙ አካላዊ በሽታዎች
የተጋልጠው የነበሩ በየጸበል ቦታው በየእምነት ቦታ ታስረው ተስጠጥረው የኖሩ ሰዎች መድኃኒት ሲሰጣቸው ከዛ ስቃያቸው ተገላግለው እንደታየና ወደ ብዙዎቹ ወደ ዕለት ተዕለት ኑሯቸው እንደተመለሱ ታሪክ ከዚህ በፊት የነበረውን ሁኔታ ያሳያል። እኛም ደግሞ በተግባር በተሞክሯችን የምናየው ነገር ነው። ቅድም ባለፈው ጊዜ እንደተናገርኩት